የተጫወተች ነው የለፋበትን ሙዚቃ የሰረቀችው እሷ ናት እያልኩ ነው። አልገባኝም። የለፋበትን ሙዚቃ በዩቲዩብ ያስለቀቀችው እሷ ናት። እየቀለድክ አይደለም አምዱል? አይደለም፣ ሁለቱን ዘፈን የላከችለት እሷ ናት። እንድትባረር አልፈልግም፣ እንድትሞት ነው የምፈልገው። እገላታለሁ። ብሩክ የልጅነት እድሜን እኮ ነው የነጠቀችኝ። መድብል እባክህን ይህን ነገር ማድረግ አትችልም። ታስፈልገኛለህ እንዴ? ተረጋጋ። ምን ሆነ ነው? አትችልም ብሩክ። ለምንድን ነው የማይገባ? ይህን ነገር ያደረገችው ሲጀመር ከዝና ጋር እየሰራች ልትመሰክር አትችልም። ከልቧ ልትመሰክር አትችልም። እዛው ሰማይ ቤት ሄደህ ተመስክር። ተረጋጋ መድብል። መድብል ማህሌትን ዘረራት። ማህሌት በገዛ እጇ ከባድ ችግር ውስጥ ወደቀች። መድብል የለፋበት ጉዳይ ስለጠፋ እጅግ አዝኖም ነበር። ጠበቃውና ዝና በመጨረሻም ተስማሙ። ትህትና ዝና እንደጠበቀችው አልሆነም፣ ሀሳቡን ቀይሮባትም ነበር። እነ ሉላና ሞገስ ከባድ ችግር ውስጥ ናቸው። ውድና የተከበራችሁ አድማጭ ተመልካቾች የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላም፣ ጤና፣ ደስታ እንዲበዛላችሁ የዘውትር ምኞታችን ነው። እንኳን ወደዚህ ቻናል በደህና መጣችሁ። እነሆ በዚህ ቪዲዮ የምሳሌ ድራማን እንድንማማርበት ዘንድ ይዘን መተናል። ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝ። በቅድሚያም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣችን ነው። ቪዲዮንም ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። መድብል ከልጅነቱ ጀምሮ ሲመኘው የነበረው በእጅጉ የለፋበትን ጉዳይ ከዛሬ ነገ ተሳክቶ ይመረቃል እያለ ሲጠባበቅ የነበረውን የአልበሙን ጉዳይ ባላወቀው ምክንያት አንዳንድ ፋይሎች እና ዶክመንቶች ከቤት በመጥፋታቸው በዛም እጅጉን አዝኖ የጠፋ የት ሆኖ ይሆን በሚል እንግዲህ እየፈለገ ነበርና ይህንንም ፋይል የሰረቀችው ከቤት እንግዲህ ተቀምጣ ያለችው ማህሌት መሆኗን ደርሶበት ነበር። እንዲሁም ከሰራው ስራዎች እንግዲህ 1-2 አልበሙ በዩቲዩብ ላይ እንደተለቀቀም ነው የደረሰበት። ለዚህ ሁሉ መንስኤ ወይም ምክንያት የሆነችው የሰረቀችው ማህሌት መሆኗን ካረጋገጠ በኋላ እጅግ ተናዶ እሳት ለብሶ ጎርሶ ወደ ቤት መጥቶም ነበር። እንግዲህ ሽጉጡን አውጥቶ ማህሌትን ለመግደል እየሞከረ ያለ እንግዲህ ብሩክ በብዙ ሲለምነው ሲማጸነውም ነበር። ምክንያቱም ጦስ ውስጥ ከተሃለች በሚል እንግዲህ እቺ ሰው እዛ ቤት ከመጣች ጊዜ ጀምሮ አመሏን አሳምራ ሰራተኛም ሆኖ ለመኖር አይደለም ሚስ ሰራተኛም በቃ ምንም ሆኜ እዛ ቤት ልኖር በሚል ነበር የመጣችው እና ግን አርፋ አልተቀመጠችም። እንግዲህ ይህንን ወሳኝ የሆነ ነገር እንዲሰረቅና በገበያ ላይ እንዲውል መድብል ከልጅነቱ ጀምሮ የለፋበትን ጉዳይ ከንቱ እንዲሆን አድርጋለች። ከዚህም የተነሳ አልተዋትም ሲል መድብል ሲገሰግስ ሄዶ ዘሯትም ነበር። እንግዲህ ማህሌት ይበላት የሰራችው ነገር ቀላል አይደለም። ከዚህ ቀደም የሰራችው ስራ የበደለችው በደል ሳያንሳት አሁን እንግዲህ እንደገና አንገቷን ደፍታ ገብታ እንደ ሰራተኛም ሆኜ ልኑር ብላ ቤት ከገባች ጊዜ ጀምሮ እንግዲህ ይህንን ነገር ለመስረቅ ምክንያት የሆነችው እሷ እንደሆነች ያውም ደግሞ ከነ ባላጋራቸው ከነ ዝና ጋር ተመሳጥራ እንደሆነ ነው መድብል የደረሰበት። ከዚህም የተነሳ እንግዲህ በራሷ ላይ ከባድ ችግር አድርሳለች ማለት ነው። እንግዲህ ከዚህ የምንማረው ያው ብዙ ሰዎች በገአዱ ዓለምም ብዙ የለፉበት አልበማቸው ብዙ ተጨንቀው ብዙ ዘመናቸውን ጉልበታቸውን ያላቸውን ነገር ሁሉ ኢንቨስት አድርገው በኋላ በሰው ተሰርቆ በገበያ ላይ የሰሩት ላባቸው ሲውል ሌላ ሰው ሲጠቀምበት ወይም ደግሞ ልፋታቸው በአጠቃላይ ከንቱ ሲሆን ይስተዋላል። እናም ይህንን የሚያደርጉም ደግሞ የሚቀርቧቸው የራሳቸው የሆኑ ሰዎች ሲሆኑ ይስተዋላል። ስለሆነም ይህ ጉዳይ በጣም ጥንቃቄ ሊወሰድበት የሚገባ ነው። ምክንያቱም ዘመናቸውን ጊዜያቸውን ሁሉ የሚወስድ በጣም ኢንቨስት ያደረጉበት እንደመሆኑ ይህ ላባቸው ሲጠፋ በእጅጉ የሚያሳዝን ነው። እንግዲህ ከዚህ ብዙ የምንማርበት ነገር ይሆናል እና ለጥንቃቄም በጣም የሚረዳ ነው። ስለዚህ ማህሌት ይበላት እንግዲህ የእጇን ነው ያገኘችው። በቀጣይም እንዲሁ እያገኘች ትቀጥላለች ማለት ነው። በሌላ በኩል ቅድስትና ብሩክ ጥሩ ሙድ ላይ ናቸው። እንግዲህ ሽማግሌ ላክ አቻክለው እያለች ነው እንግዲህ ተጋብተው አብሮ ለመኖር እሱም ወስኗል እና ጥቂት ጊዜ ብቻ እያለ ነው ያው ሽማግሌ ልከው ከዛ በሰርግ እንደሚያገባ አይነት ነገር ነበር። ለዛም ደግሞ በሰርጋቸው ላይ እንግዲህ አልበሙም
መድብል አልበም ተመርቆ በገበያ ላይ ውሎ ያውም ሰርጋቸው በሚሆነውም ሁሉ እሱ እንደሚሰራላቸው አይነት ነገር ነበር። እንግዲህ ከገጠመው ነገር የተነሳ እጅግ እንዳዘነ ነው። ምክንያቱም አላማው አንደኛ እሱን አስመርቆ ከዛ በኋላ ደግሞ እነ ቅድስትን ብሩክን ድሮ ከዛ እነ ሞገስና ሉላን ከዛ በኋላ ደግሞ የራሱ የሆነ ኑሮ መመስረት ነበር። እንግዲህ ነገሮቹን ሁሉ እንዲሰነካከል ማህሌት ከባድ ተጽዕኖ ፈጣሪ ሆናለች ማለት ነው። በሌላ በኩል ዝና እንግዲህ ሉላን ስለ ሉላ ከሰማ ጊዜ ጀምሮ በቤት አግቷት ያኖራትን ትህትናን መከጀሉን ትቷል ማለት ነው። እሷም እንግዲህ መውጫ ስላጣች ዝናን ሳትወድ በግዷ እወድሃለሁ ስትለው ነበር። ምክንያቱም ካለችበት ነገር ለመውጣት ሌላ አማራጭ ምንም ስለሌለ ህይወቷን ቢያንስ ለመታደግ በሚል እወድሃለሁ ብላ ስትለው በባለፈው ክፍል እንደተመለከት ነው እንግዲህ ዝና ወከክ እያለ ደጋግማ እንድትለውም እየፈለገ ነበር። አሁን ላይ ግን ዝና እንግዲህ ጠበቃውን ካገኘው በኋላ ስለ ሉላ ከነገረው በኋላ ያው ሉላን አገኛለሁ በሚል ተስፋ ይችን ትህትናን የከጀላትን የነበረውን አሁን ላይ እንደማይፈልጋት ሲያብጠለጥላት አይነት ነገር ነበር። እሷም በመገረም እየተመለከተችው ነበር ሀሳቡን ያስቀየረውን ነገርም እሱም ሲነግራትም ነበር። በፊት ያው ሉላ ስለጠፋችብኝ ነው አሁን ግን ያው አገኛታለሁ በእጄ ትገባለች በሚል ተስፋ እንግዲህ እሷን እንደማይፈልጋት እንደዚህ እንዳትለውም ሲናገርም ነበር። ነገር ግን ሉላና ሞገስ እንግዲህ ከዝና ሸሽተው ነው ያሉት። እናም አሁን ያሉበት ሁኔታ እንግዲህ ከባድ ችግር ውስጥ እንዳሉ ነው። የቤት ኪራይም ለመክፈል እንግዲህ እንዳቃታቸው እንዳጡ ነው። ለብዙ ሰው ሲተርፍ የነበረው ሞገስ ብዙ ሀብት ንብረት የነበረው ሞገስ እንግዲህ አሁን ላይ ችግር ላይ ነው። የቤት ኪራይ መክፈል እስኪያቅታቸው ድረስ ሆኗል። ሉላም እንግዲህ ችግሩን ሳታይ እሱን ብላ ፍቅሩን ብላ ከሱ ጋር ኩርምት ብላ ነው ያለችው። እንግዲህ ነገ ላይ ተሳክቶላቸው ንብረታቸውም ተመልሶ የተሻለ ኑሮ እንደሚኖሩ ተስፋ አላቸው። ከዝናም አምልጠው ነፃ ወጥተው በነፃነት እንግዲህ ወጥተው እንደሚገቡ በቅርብ ቀን ያ ሁሉ ነገር እንደሚስተካከል ተስፋ እያደረጉ ነው። ሆኖም ግን አሁን ላይ ለጊዜው የሚሆናቸውን የቤት ኪራይ እንኳን መክፈል አልቻሉም። ይህንንም ጉዳይ እንግዲህ ለማንም አላማከሩም። ሉላም እንግዲህ ለዳጣ ብንጠይቃት ብናማክራት ታገኛለች ይኖራት ይሆን እያለችም ነው። እና ሞገስም አይ ባትነግሪ ይሻላልም እያለ ነው። ምክንያቱም እሱ እንግዲህ የሚያውቀው ለሰው ለችግር ሲደርስ ነው። አሁን ግን እሱ ተቸግሯል። በጣም የሚያሳዝን ፓርት ነው። እንግዲህ ይህ ሁሉ አልፎ እንግዲህ ሁሉ ነገር ሰምሮላቸው እንደ ፍላጎታቸው እንደሚሆን ተስፋ እናደርጋለን። ምክንያቱም በህይወት እንግዲህ ፈተና ይኖራል፣ ግን ሁሉ ያልፋል። ለዚህም ደግሞ እንግዲህ ሉላ በጣም ጠንካራ ሴት ናት። ሞገስን እያበረታታች እያጽናናችው ያለች ናት። እንግዲህ ሁሉ አልፎ ነገ የተሻለ ነገር እንደሚሆን ተስፋ አላቸው። እኛም እንግዲህ እንደ ኦዲየንስ እንመኝላቸዋለን። ያው ከነሱ ብዙ ትዕግስትን፣ ጽናትን፣ በትዕግስት ማለፍን የሚያስተምሩ ናቸው እንግዲህ ህይወታቸው። ዝና አግቶ ያኖራት ልጅ ትህትና እንግዲህ ዝናን የመጨረሻ ጥያቄዋን እየጠየቀችው ነበር። እናም እሱም 1 ሳምንት ብቻ ጊዜ አለሽ እያለ ነው። ከ1 ሳምንት በኋላ ምን ልትሆን ምን ሊያደርጓት እንደሚችሉ ምንም የምታውቀው ነገር የለም። እንግዲህ በጣም የሚያሳዝን ፓርት ነው። እንግዲህ ብዙዎች በስደት ዓለም የሚገጥማቸውን ነገር ነው በዚህ የምንቃኘው ማለት ነው። ከንብረታቸውም ሳይሆኑ እድሜያቸውን፣ ጉልበታቸውን፣ እያንዳንዱ ነገራቸውን በስደት መስዋዕት አድርገው ቤተሰብ ጥሩ ደረጃ ደረሰች ልጄ ሲሉ እንግዲህ እነሱ ግን በህይወት በስደት ጉዞ የሚገጥማቸውን ነገር የሚያስቃኝ ነው። እናም ትህትናን እንግዲህ ለመስዋዕት እያዘጋጇት ነው። በውስጧ ያለውን የሆድ እቃዋን በሙሉ ዋጋ ያወጣል ብለው የሚሉትን ሁሉ አውጥተው እንግዲህ ለአገልግሎታቸው እንደሚያውሉ ገንዘብ በዛ መንገድ የሚያገኙበትን ነገር እያመቻቹ ነው። ለዛም ደግሞ ሁሉ ነገር ተዘጋጅቷል እያለም ነበር እንግዲህ የበላያቸው ባልደረባቸው ማለት ነው። እናም እንዳሰቡት እነኚህ ሰዎች ያደርጉ ይሆን ወይስ ከነሱ መውጫ መንገድ ታገኝ ይሆን? እጅ ጠበቃውስ ከዝና ጋር በተዋዋሉት መሰረት ሉላን አሳልፎ ይሰጥ ይሆን ወይም ዝና ሉላን እንዲያገኛት መንገድ ይሆንለት ይሆን? እንግዲህ በቀጣይ ክፍል የምናይ ነው የሚሆነው። በአጠቃላይ በዚህ ቪዲዮ የቃኘ ነው ይህንን ይመስላል።
እናንተም በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት በኮሜንት እንድታስቀምጡልን ስል ጠይቃለሁ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቀጣዩን በቀጣይ ክፍል የምናጋራችሁ ነው የሚሆነው። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ እያመሰገንኩ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩን።